ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች የዕለቱን አዳዲስ መረጃ ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ ማለት ነው። ወደ መረጃዎች ስናልፍ በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን በማይካድራ ከተማ ጥቅምት 30 2013 ዓ.ም በዘረኝነት በአፍቅሮተ ነዋይና በአፍቅሮተ ስልጣን የተለከፈው የህወሓት ቡድን አባላት ጭካኔ በይፋ የታየበት እለት ነው። ለአመታት በማስመሰያ ጭምብል ተሸፍኖ የቆየ ህወሓት እውነተኛ ባህሪ የዛሬ 5 ዓመት በጥቅምት ወር በማይካድራ ከተማ አደባባይ ላይ ወጣ። ሐዋዜን ላይ የታየው ግፍ ጭፍጨፋ ሲወገዝ የቆየ ሌላ ሐዋዜን ማይካድራ ከተማ ውስጥም በይፋ ታየ። ጥቅም 30 የግፍ ደም የፈሰሰባት የመከራ ድምጽ የተሰማባት እናቶች አብዝተው ያለቀሱባት ህጻናት በዋይታ የሞሉባት የጭካኔ ጥግ የታየባት የጎረሱ እጆች የተነከሱባት ያለበሱ የተሰቃዩባት ምድር ማይካድራ 1563 ንጹሃን የተሰዉባት ደጎች ያለ ኃጢአታቸው የተቀጡባት እንግዳ ተቀባዮች ያለ በደላቸው የግፍ ጽዋ የተቀበሉበት ተበዳይ ሆነው ሳለ እንደ በዳይ የተቆጠሩበት ደግ አድራጊዎች ሆነው ሳለ እንደ ክፉ አድራጊ የታዩበት ቀን ጥቅም 30 እናት የአብራኳን ክፋይ ያጣች ጧሪና ቀባሪዋን በግፍ ተነጠቀች። ልጆች ወላጆቻቸውን ተነጠቁ። በሞት ጥላ ስር ተከበው ተጨነቁ። ምድሯ በደም ጎርፍ ተጥለቀለቀች። በጣረ ሞት ድምጽ ተሞላች። በሬሳ ብዛት ተጨናነቀች። አዳኝ እና ከልካይ በሌለባቸው ንጹሃን ዋይታ ተናወጠች። ጎዳናዎች በደም ታጠቡ። አስከሬን ማሳረፊያ ጠበቡ። ዘር ጠፋባት። ማንነት እየተጠየቀ የግፍ ተፈጸመባት። የጭካኔ የመጨረሻው ጥግ ታየባት። ከተሞች ከሞታቸው አሟሟታቸው ያስጨንቃል። ከሞታቸው አገዳደላቸው ያስጨንቃል። ለምን ቢባል አሰቃይተው ገድለዋቸዋል። ስቃያቸውን አብዝተው ነፍሳቸውንም ከስጋቸው ተለይተዋል። ሳምሪ የተሰኘው ገዳይ ሰራዊት በሰላማዊ እናቶች፣ አባቶች፣ ወጣቶች፣ ህጻናት ላይ ብሔር ተኮር የግፍ ጭፍጨፋ አደረገ። በበረሃ ሲሰሩ የነበሩ የቀን ሰራተኞች ሳይቀር ሰብስቦ በገጀራ አረደ። እናቶችና ህጻናት እያዩ አባቶቻቸውን በጥይት ግንባርና ደረታቸውን እየመታ ጣለ። በመቶች የሚቆጠሩ ልጆች ያለ ወላጅ፣ ሴቶች ደግሞ ያለ ባል ቀሩ። እናቶችም ልጆቻቸውን አስከሬን እንደ በግ ታርደው ወድቀው እያዩ የደም እንባ አፈሰሱ። ወያኔ ከራሱ አባላት ውጭ ሌላ ሰው ኢትዮጵያ ውስጥ መኖር አይተውም። በህወሓት ጎጠኞች ሳቤ መሰረት የአማራ ክልል ተወላጆች ማህበረሰብ ሰዎች አይደሉም። ስለሆነም ያለ አንዳች ምክንያት በግፍ ተገደሉ። ጥቅም 30 2013 ዓ.ም ሰማዕትነትን የምናነሳቸው በጥልቅ ሀዘን ብቻ ሳይሆን በቁጭትና እልህም ጭምር ነው። ወገኖቻችን እንደ ሰው ሳይቆጠሩ ተገደሉ። ለእኛ ወገኖቻችን ሰው ብቻ ሳይሆኑ ሰማዕት ጭምር ስለሆኑብን ሙት ዓመታቸውን በማክበር በየዓመቱ ስንዘክራቸው እንኖራለን። እንዲሁም በሰሜን ሸዋ ዞን መንዝላሎ ወረዳ ጽንፈኛ ቡድኑ እጅ ሰጧል። በሰሜን ሸዋ ዞን መንዝላሎ ወረዳና አካባቢው ሲንቀሳቀሱ የነበሩ የጽንፈኞች የሰላም ጥሪ ተቀብለው እጅ መስጠታቸውን በኮማንዶ ክፍለ ጦር የሬጅመንት አዛዥ ሻለቃ ሙልጌታ ኃይለማርያም ገልጸዋል። ሻለቃ ሙልጌታ ኃይለማርያም አሁንም መንግስት ያቀረበውን የሰላም ጥሪ እንዳለ መሆኑን ገልጸው እጅ ለሚሰጡ ጽንፈኞች አሁንም በራችን ክፍት ነው፣ ይሁን የሰላም ጥሪ አልቀበልም ባለው ላይ ግን የምንወስደውን እርምጃ አጠናክረን እንቀጥላለን ብለዋል። ጽንፈኛ ቡድኑ ህዝብን ዘርፎ የደበቀውን እህል ከአጋር የጸጥታ ኃይሎች ጋር በመሆን ሬጅመንቱ በቁጥጥር ስር አውሎ ለመንዝላሎ ወረዳ አስረክቧል ማለት ነው። እጅ የሰጡ የጽንፈኛ ቡድን አባላት እስከ ዛሬ ሳይገባን ተደናግረን ህዝብን ስናሰቃይ ስንዘርፍ የሀገር መሰረት ልማቶችንና ትምህርት ቤቶችን ስናወድም ቆይተናል። በድርጅታችንም ተጸጽተናል ብለዋል። በተሳሳተ መንገድ ህዝብን ማሰቃየት ይበቃል፣ ይህን የሰላም አማራጭ ተጠቀሙበት የሚል መልእክትም ለጽንፈኛ አባላት አስተላልፈዋል። እንዲሁም የሀራ መሬት ታጣቂዎች ዋና አዛዥ ወዴ አንጥሩ ስለ ጉዳዩ ተናግረዋል። ሀራ መሬት በሌላ ስሙ የትግራይ ሰላም ኃይል ወይንም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚህ ታጣቂ ጋር በተያያዘ ከፍተኛ ውዝግብ መፈጠሩ ይታወሳል ማለት ነው። የህወሓት ታጣቂዎች ማለትም የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መግጠማቸው በስፋት ሲገለጽ ነበር። በዚህ ጉዳይ ላይ የአፋር ክልል መንግስት፣ የትግራይ ጊዜያዊ አስተዳደርና ህወሓት ያወጧቸውን መግለጫዎች በተለያዩ የሀበሻ ዜናዎች ላይ መዘገባችን የሚታወስ ሲሆን ዛሬ ደግሞ በጉዳዩ ላይ ስሙ በቀጥታ የተነሳው ቲፒኤፍን ምላሽ ይዘን ቀርበናል። የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይንም ወዴ አንጥሩ እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር የለም። በመግለጫው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለው ሁኔታ ምንም መረጃ የለኝም ብለዋል።
የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የጠየቁት ወዲያን ጥሩ ሲመልሱ እነሱ የቲዲኤፍ ታጣቂዎች ማለታቸውን ነው። ወደ አፋር ክልል ሲገቡ እኛ ወደ ትግራይ ክልል ውስጥ ዘልቀናል፣ ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አልፈለግንም በማለት አስረድተዋል። ትግራይ ክልል ዘልቃችሁ የገባችሁት የት ነው ተብሎ የተጠየቁት ወዲያን ጥሩ እሱ ወታደራዊ ሚስጥር ነው የሚል መልስም ሰጠውበታል። እንዲሁም በሌላ ዜና የፋኖ መሳፍንት ልጅ እርምጃ እንደተወሰደበት የወጣ መረጃ አለ። ከዘረፋ የዘለለ ሙያ የሌለው ጽንፈኛው ሽማግሌ የመሳፍንት ተስፋ ብቻውን እየቀረ ነው ማለት ነው። ልጁ ጌትነት መሳፍንት ትናንት በ29/02/2018 ዓ.ም ከነአጃቢዎቹ ተደምሷል ማለት ነው። ሽማግሌ ሁለት ልጆቹን አንዱን ያጅል የሌላኛው ጃኖር አዛዥ አድርጎ በዘረፋ የቀጠለ ሲሆን ጌትነት የሚባሉ ልጁን ዳባት ወረዳ አጅሬ ላይ እርምጃ ነው የተወሰደበት ማለት ነው። ለጽንፈኛ ቡድን ሊደርስ የነበረን ንብረትም እንግዲህ በቁጥጥር ስር ውሏል። መነሻውን አፋር ክልል ጭፍራ ያደረገው ማለት ነው። አይሱዙ 310 ሺህ ብርና 82 ጀሪካን ቤንዚል 14 ካርቶን የተለያዩ ፍጆታዎችን ጭኖ ወደ አማራ ክልል በደቡብ ወሎ ዞን በቢስትማ ወረዳ በቦክሰስ ቀበሌ ለዘራፊው ጽንፈኛ ከመድረሱ በፊት በቁጥጥር ስር ውሏል ነው። በህብረተሰቡ የጋራ ጥቆማ በቁጥጥር ስር የዋለው ገንዘብ እና ንብረት ለጽንፈኛ ቡድን የሎጂስቲክስ አገልግሎት ሊውል የነበር መሆኑን በቀጠናው የሚገኙ የሬጅመንት አዛዥ ናቸው የተናገሩት። ውድ የቻናል ቤተሰቦች የዕለቱ አዳዲስ መረጃ ይመስላል። በሌላ አዲስ መረጃ እስከምመለስ መልካም ጊዜ